ሰላም ሰላም፣ እንዴት ናችሁ የተወደዳችሁ ቤተሰቦቼ? ካምፓላ ዛሬ ሶስተኛ ቀኔ። እንግዲህ ይህንን ስቀርጽላችሁ ምሽት ላይ ወደ ከካባለጋላ የሚባል አበሾች በጣም ከሚኖሩበት ሰፈር ወደ ልክ እንደ ኢትዮጵያ ቦሌ ወደሚባለው ሰፈር ኮሎሎ ይባላል ወደዛ እየሄድኩ ነው እና ማታ ላይ እኔ ካለሁበት ሰፈር ወደ እንግዲህ ኮሎሎ ማለት በቃ ከጨርቆስ ቦሌ እንደሚሄድ ቁጠሩት ማለት ነው። እና በጣም ነው የሚገርመው። እንደ እኔ በቃ አልጠበቅኩም፣ ኤክስፔክት አላደረግኩም። በቃ የኑሮ ርካሽነት፣ ህዝቡ፣ አጠቃላይ ብቻ ሁሉም ነገር በጣም ሰፕራይዝ አድርጎኛል። አታምኑኝም? በደንብ ነው ሰፕራይዝድ የሆንኩት። እንዲህ አይነት ማለት አልጠበቅኩም፣ ኤክስፔክት አላደረግኩም። እኔ አሁን የሚሄድበት ሰፈር የሀብታሞች ሰፈር ነው። ያው ጭዌው በዶላር ነው እዛ አካባቢ እና እስቲ ያለውንም ምሽቱንም ቀኑንም ሁሉንም ቀስ እያልኩኝ አሳያችኋለሁ። እኔ ግን በጣም ተመችቶኛል። የሰማሁት የኑሮ ርካሽነት፣ የመኪና ዋጋ ብትሰሙ አፋችሁን ነው የምትከፍቱት። እንዴ ከኢትዮጵያ 150 ሺህ 200 ሺህ ብር ጀምሮ መኪና አለ ሲሉ ዋይ ነው ያልኩት እኔ። በቃ ማን ይሄዳል ከዚህ? ማንም አይሄድም አልኩ ለራሴ ማለት ነው። እንዴት አድርጌ ይመለሳለሁ ወደዛ ሀገር? በዛ ላይ ደግሞ ምግብ ታውቃላችሁ፣ የምግብ ነፃነት፣ በስማም የምግብ ነፃነት በቃ እንዲህ ነው ብዬ አልነግራችሁም። የሚገርም ነው ምግብ በርካሽ። እዛ ላይ ደሃው ማለት ብዙ ከኢትዮጵያ አንጻር ስታዩት በጣም እዚህ ሀገር ኑሮ በጣም ርካሽ ነው። ያውም የሚገርማችሁ ለሎካሎቹ ለራሳቸው ለኡጋንዳውያን ዜጎች በጣም ርካሽ ነው። ምንም የሚጨምር የለም። የሚጨምረውም ከሆነ በስደተኞች ላይ ምናምን ነው፣ በውጭ ሀገር ሰዎች ላይ ምናምን እንጂ በከተማው ሰው ላይ ምንም የሚጨምር ነገር የለም አሉ እና በጣም ገርሞኛል። በስማም እኔ እንዲህ ኤክስፔክት አላደረኩም። ማለት የሆነ የሚበላ ሁላ ያላቸው አይመስለኝም ነበር። ግን ቁርስ ላይ የሚበላ ነገር ሌላ ነው፣ ምሳ የሚበላ ሌላ ነገር ነው፣ እራት የሚበላ ነገር ሌላ ነገር ነው እና እስከ እራት ብላችሁ የምታዙት ነገር የለም። የሚገርማችሁ የምትሰሩት ነገር የለም። እስከ እራት ብላችሁ በቃ ቁርስ የሚሰራ ቁርስ ነው፣ ምሳ የሚሰራ ምሳ ነው፣ እራት የሚሰራ እራት ነው። በዛ ላይ የገረመኝ ነገር ልንገራችሁ። ደረቅ ዳቦ አይበሉም እናንተ። ደረቅ ዳቦ አይበሉም ስላችሁ ዳቦ እያንዳንዱ ዳቦ ውስጥ አሳያችኋለሁ። ሱፐርማርኬት እንሄዳለን። እያንዳንዱ ዳቦ ውስጥ ማር አለ፣ ወተት አለ። በቃ እንዴ ብዬ አፌን የከፈትኩት። ማር አለ፣ ወተት አለ እያንዳንዱ ዳቦ ውስጥ ማለት ነው። በዳቦ በወጥ ለመብላት የአበሻ ዳቦ ፈልጋችሁ ነው። የእነሱ በቃ በሻይ ይበላል። ሻያችሁን አፍልታችሁ ውስጡ ማር አለው። ግማሹም አንዳንዱም ብሉ ባንድ የሚባል ቅቤ ያለ እሱን ይጨምራሉ። በተረፈ ወተት እናንትን መስት ነው። በቃ ማለት ርካሽ ነው ወተት እዚህ ሀገር። እኔ እንጃ ብቻ እኔ በጣም ተመችቶኛል። እንዲህ ምን ከኢትዮጵያ ጋር ምን ይወዳደራል ወዳጆቼ? ስታወዳደሩት ህንፃ አይደለም የሆነ የከተማ ምናምን እንትን የመናፈሻ ምናምን አይደለም። የህዝቡን ነው ላይፍ ስታይሉ፣ የህዝቡ የኑሮ ስታንዳርድ። እንዴ ስጋ፣ እንቁላል፣ ወተት፣ ዶሮ ሳይበላ የሚያድር አንድም ድሃ የለም እዚህ ሀገር፣ አንድም ነዋሪ የለም። እያንዳንዳቸው አብዛኛዎቹ ይበላሉ። እንዴ እንቁላል ምናምን ተራ ነገር ነው። እንዴ ምንም ሳሰራ እግርህን ሰቅላ ሳትራብ ሰርቫይቭ ማድረግ ትችላለህ። ብዙ ነገር በጣም ነው የተገረምኩት። እንዴ ሰርቫይቭ ማድረግ መቻል እንዴ አስባችሁታል? ሳትበሉ ማለት የሆነ ሳትሰሩ በቃ የሆነ በትንሽዬ እንትን ማለት የምትበሉት ነገር አታጡም፣ በትንሽዬ ገንዘብ ማለት ነው። የሚገርማችሁ አንድ ጓደኛዬ ስትነግራኝ እዚህ ሀገር የመጣችው ልክ አቤት ሲመጣ ነው እና ዶላር የዛኔ 28 ብር ነበር አለች። አንድ ዶላር 28 ብር ነበረ። እዚህ ሀገር ደግሞ አንድ የኡጋንዳን 1000 ሽልንግ የኢትዮጵያ 7 ብር ነበር አለች። አሁን ስላታለው የኢትዮጵያን አለች የዚህ ሀገር 1 ብር የኢትዮጵያ ኦልሞስት 50 ብር አልፏል ስትለኝ በቃ በጣም ነው የደነገጥኩት። አስባችሁታል ጭማሪውን?
ኢትዮጵያም ሆነ ህዝቦቿ ከቦታቸው ሳይነሱ ኑሮ የትና የት ሄዷል እንዴ? እዚህ እኮ በእነሱ ሀገር 50 ብር ቤት ይከራያል ማለት የቤት ኪራይ ይከፍላሉ እና የወር ደሞዛቸው 100 ብር ነው። በኢትዮጵያ ውስጥ አሁን $100 መኖር እኮ ህዝብ አቅቶታል። 20 ሺህ የወር ክፍያ ኑሮት የቤት ኪራይ ምናምን ሲባል የልጆች ትምህርት ቤት ምናምን አይኖሩም። እዚህ ግን $100 ሰጥለጥ አድርጎ ሙሉ ቤተሰብ ያኖራል። የሚገርማችሁ ከነ ትምህርት ቤት ክፍያ ከነ ምናምን እና በጣም ነው የሚገርማችሁ። አንዴ አልኩኝ እኔ ምን ነው እስከዛሬ ኢትዮጵያ ውስጥ ምን ነበር ሳረግ የነበረው ብዬ ጸጸተኝ ሁላ። ምን ነው በጊዜ በመጣሁ ምናምን ያሉት እና እዚህ ደግሞ ብታዩት በቃ ጣጣም የለው ህዝቡ ማለት ነው። መደባደብ አይቻል ግብቷቸዋል። በተቻላቸው አቅም ከመካሰስ በጣም ነው የሚርቁት። መክሰስ አይፈልጉም። የሚከስሰው እዚህ ሀገር ትሰቃያለህ፣ አንተ ነው የምትሰቃየው። ገንዘብን ሰጥተህ ምን ብለህ ሲነግሩኝ እኔ በጣም ነው የተገረምኩት። እና እያንዳንዷን ነገር በተለይ ዩቱበሮች መጥተው የማያሳዩዋችሁ የሚዋሿችሁ ነገር በጣም ብዙ አለ። ካምፓላ ላይ በቃ የሆነ ድብድብ የሆነ እንትን ምናምን ውሸት እንደዛ አርገው ለመሳል እየሞከሩት አቤል ብርሃኔ ኤፊጂ የሚባሉ እኔ እንኳን ማቃቸው የእነሱን ቪዲዮ አይቼ ምናምን ነበር እና አንበጣ ብሔራዊ ምግባቸው አርገው ምናምን እንዴ! የሚገርማቸው አንበጣ የአንድ ብሔር ምግብ ነው። የአንድ ብሔር በጋንዳ የሚባል የአንድ ብሔር ምግብ እንጂ የሙሉ አጠቃላይ የዩጋንዳን ምግብ አይደለም። ሁሉም ዩጋንዳዊ አንበጣ ይበላል። እና የኢትዮጵያ ዩቱበሮች መጥተው የዋሹትን ጨምሮ ሌሎች ምርጥ ምርጥ ነገሮችን አዘጋጅቼላችኋለሁ። አሁን ይህን ምሽት ላይ የቀረስኩት ስለሆነ ነገ ደግሞ ቤተክርስቲያን ሄጄ እዛም ቤተክርስቲያኑ ምን እንደሚመስል አሳያችኋለሁ። ፋሚሊ አደራ ላይክ፣ ሼር፣ ሰብስክራይብ አድርጉ። ፒስ